ጉድ እንደኔ ማን የሆነ ነገር ያስተዋለ ኢትዮ መንደር ዞር ዞር ብሎ አሁን ለጥያቄዎቻችሁ ነጭ ነጯን መልስ መረጃ እንዲሆናችሁ ብዬ ነው ይሄንን ወደ እናንተ ይዤ መምጣቴ። ምናልባት ለእናንተ ምንም ላይሆን ይችላል፣ ግን እንድትይዙ ስለፈለኩኝ ነው። ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩ ይህን ቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡ እያልኩኝ ትናንትና እንግዲህ ስለነ ዳኒ በሰራው ቪዲዮ ላይ ኮሜንቶችም እያየሁኝ ነበረ እና ሄሉዬ ከሌለች ሁሉ ነገር አያምርም፣ ሳምሪ አምጪልን ሄሉን እያላችሁ ነበር። እውነት ለመናገር እኔ ብትመጣልኝ ደስታዬ ነው። ሌላው ነገር ደግሞ ናቲና ሄሉን አስታርቂልን። ኧረ ስንቱ ኮሜንት። እኔማ ቢልን ሊኖር እኮ ገና ዛሬ ሳይሆን ዘንድሮ ሳይሆን አምና ነበረ። ብቻ የፈጠረን አምላክ እሱ ሁሉን ያውቀዋል። ይሆናል ያለው ነገር ሁሉ ይሆናል ማለት ነው። ለማንኛውም ውድ ቤተሰቦቼ ዛሬ የመጣሁበት ዋነኛ መልእክትም ጭምር እንዲሁም ደግሞ እናንተ ልብ እንድትሉትና እንድታስተውሉት ለእናንተ ሀሳብና መልእክት ለማድረስ ነው የመጣሁት። እሱም ስሙን ጥሩልኝ፣ ከያቤት ገና ከመሄዱ ስሙ ጠፋብኝ። ከያቤት ያበደው ቪዲዮ የቀለበቱ ቪዲዮ ጠፍቷል። ያው ማለት ጠፍቷል ስራችሁ ፕራይቬት ነው። መቼም ማምኖ ያን ሁሉ ቪው ዲሌት እንደማያደርገው እርግጠኛ ቪዲዮ ጠፍቷል። ከጸደቁ አይቀር ይንጋለሉ ይላል። ካጠፋ አይቀር ሙሉን ለምን አደልተውም? እንደ ሀሳብ ዩቲዩብ ቻናሉ በሙሉ ደልተው። ምክንያቱም ሄሉ እንግዲህ ከሄሉ ጋር ሆነን የከፈትከው ሙሉ ቪዲዮ ያለችው ሄሉ ናት። ስለዚህ ያኛው መሰረዝ መደለት ከሆነ ሌሎቹም ሄሉ ናቸው እንዳለ ያሉባቸው ቪዲዮዎቹ እና እንደ ሀሳብ ጥርግርግ አድርገህ ዲሌት ብታረገው ደስ ይለኛል ማለት ነው። ምክንያቱም እኔ ይህንን ያልኩበት ምክንያት ስላለኝ ነው። አንደኛ ይሄንን ቪዲዮ እኔ ከአንተ ወጥተህ ከመስራትን በፊቱም በኋላ የሚሆን ወጥተህ ከሰራ በኋላ አሁን ወደፊት ወጥተህ ከሰራ በኋላ መልስህን ንግግርህን አይተን ከሄሉ መልስ የምንጠብቀው ነገር አለ። እሱም ይሄን ቪዲዮ ስታጠፋው ተመካክራችሁ ነው ወይንስ በራስ ፍላጎት ብቻ ነው? የቀለበቱ ቪዲዮ የጠፋበት ምክንያት ገብታችሁ ማየት ትችላላችሁ። እና አንዳንድ ደግሞ ስላላችሁ ነው እነሱ አይለያዩም መቼም አሁንም ድራማ ነው እያላችሁ በተስፋ የምትኖሩ ሰዎች ስላላችሁ ለእናንተ ነጭ ነጯና እርግጠኛውን ነገር ይዛችሁ እንድታልፉ ማለፍ ስለምፈልግ ነው። መቼም ከዛ ሁሉ ተመርጦ አንድ ቪዲዮ የቀለበት ፕሮግራም የነበረበትን ቪዲዮ መደለት ማለት ነገሮች ከሄሉ ነው የመጡት የሚያስብል ነገር ዝንባሌ እንዲወስድ ስለሚያደርግ ከወዲሁ ይችን ነገር ይዛችሁ ከሄሉ ምንም ነገር እንዳልመጣና ተጨባጭ ነገር እንደሌለ እንድትይዙት ስለምፈልግ ነገር ያው ስንቱ የሚሰራው ነገር እያለ ሄሉ ላይ ይገናል። ይሄን ታውቃላችሁ አይደለም? የሰራቻቸው ትንሽ ነገሮች ትልቅ ሆኖ ይገናሉ እሷ ጋር ሲሆን ይሄ የእድል ጉዳይ ነው። ምንም ማድረግ አይቻልም። ዞሮ ግን እንድትይዙት የምፈልገው ነገር ቢኖር ብዙ ቪዲዮዎች ቢቆራረጡ በተለይ መጨረሻ ላይ የመሸኛኛ ቪዲዮ የሰሩት ሄሉ ቤት በመሆኑ በጣም ደስተኛ ነኝ። ለምን መሰላችሁ ይሄን ያልኳችሁ? ይሄ ቪዲዮ እሱ ቤት ቢሆን እመኑኝ ይደለታል። ምክንያቱም አዳዲስ የሚመጡም ሆኑ ነባር ሰዎች ልንረሳ እንችላለን። አሁን እኔ የመርሳት ችግር አለብኝ። የሆነ ቪዲዮ ዛሬ ካየው ለነገ ትዝ አይለኝም። ትውስታው ሊኖረኝ ይችላል እንጂ ስለምን ተሰራ የሚለውን ነገር ማስታወስ አልችልም። ኦኬ፣ እንደዚህ አይነት ሰዎች ብዙ ስለሚኖሩ ቪዲዮ ከጠፋ መጨረሻ ላይ ማን በደለ ማን ተበደለ የሚለውን ለመያዝ ሄሉ ላይ ትኩረት ይወሰድ ነበረ። ደስ የሚለው ነገር ግን ይሄ ቪዲዮ የተሰራው ሄሉ ቻናል ላይ ነው። ሄሉ ላይ መቼም ተነጥቃ ተገዳ ካልሆነ በስተቀር አይደለትም። ይሄ ቪዲዮ ጥሩ ነው ማለት ነው። ምክንያቱም መጨረሻ ላይ በሰላም ተመካክረው ተወያይተው የማይሆን ነገር እንዳለ ከተሳካ እንደሚገናኙ ነው ቪዲዮ ተደርጎ የተሰራልን አይደለ? ስለዚህ ሄሉ ጋር ምንም አይነት ጉድለትም ሆነ ችግር እንደሌለ ይሄ ያሳያል። ግልጽ አያርጉት እንጂ በቤተሰብ ችግር የሆነ ነገር ብለው ነው አይደል የሰሩት ቪዲዮን። ስለዚህ ነገ ሰዎች መጥተው ሄሉን ልውቀስ ቢሉ አንቺ ወንድ አምጥተሽ ስላስደበደብሹ ነው፣ አንቺ እንዲህ ስላደረግሽ ነው የሚሉ ክሶች ከኦዲየንስ ሲመጣ መረጃ አላት ማለት ነው። ምክንያቱም መጨረሻው ላይ ሁለቱም ቁጭ ብለው ተወያይተው እንደው እንዴት ነው ከአንድ ሀገር ዘመድ የሚሸኛኝ ሰው የለም። ፍቅር የሚበጠስ አይመስልም ነበር ቪዲዮአቸው እና በደንብ በፍቅር በሰላም የተለያዩት። ስለዚህ ያቺ ቪዲዮ ለሄሉ ምስክር ትሆናለች። ግን ማለት ነው
አንተ ብታጠፋውም ይሄ ቀለበት ቪዲዮ ቲክቶክ ላይ ዩቲዩብም ላይ ተቆራርጦ በእያንዳንዳችን ቤት አለ። የምነግር ነገር በኋላ ላይ ሌላ አጀንዳ፣ ሌላ ታሪክ፣ ሌላ ርዕስ ይዘህ እንዳትመጣ ነው ያ በእኔ የምነግር ነገር ማለት። ምክንያቱም በጥሩ ጊዜ ያሳልፋችኋትን ነገር በማሰር አጭር ጊዜ ሆና ጥሩ በእርግጥ እኔ ጥሩ የሚባል ነገር አላየሁም። እኔ እንጃ ቪዲዮ ላይ አንድ ቪዲዮ ሁለት ቪዲዮ ካልሆነ በስተቀር ሰላማዊ ቪዲዮ አላየሁም። ሁሌ ጭቅጭቅ፣ ሁሌ ጸብ ነው፣ ሁሌ መገፈተር ነው፣ ሁሌ ምናምን ነው፣ ሁሌ መንጨርጨር ነው። ሌላ ያዩት ነገር የለም። በፍቅር ያሳለፋችሁት ቪዲዮ 3 ቪዲዮ ምናምን ቢሆን ነው በደንብ ማለት ያኔ ሰዎች የሚስብ ነገር። ስለዚህ ያም ቢሆን ግን ደግሞ ሌላ ታሪክ ገባ ሰዎች ጋር ለመወደድ ሰዎች ጋር የሆነ እንትን ትኩረት ለመሳብ ተብሎ የሚሰሩ ብዙ ቪዲዮዎች እያየን ስለሆነ ከወዲሁ እንደዚህ አይነት ነገር ይዘህ እንዳትመጣ ያብ እንደ ትልቅ ሰው እንድታስብ ነው የምነግርህ ከወዲሁ። ምክንያቱም አውቃለሁ ቻናሌን እያንዳንድሽ ታየዋለሽ፣ ሁልሽም ዩቲዩበር ታየዋለሽ። ከዩቲዩበር እስከ ኦዲየንስ የኔን ቻናል የማያየው የለም፣ በነገራችን ለማያውቀውም የማያየውም የለም። ስለዚህ ሄሉ ላይ ተኮር የሚያደርግ ነገር ካየው እኔም እየለቀምኩ አወጣለሁ፣ ችግር የለብኝም። ትናንትናም የቺን ቪዲዮ ያዩ ሰዎች ነገሩኝ፣ ሳምሪ የነሄሉ ቪዲዮ እኮ የቀለበቱ ያብ ጋ የለም ከኛ ነው የጠፋው፣ እስኪ አንቺም ጋ የለም ወይ እዩ አሉኝ። ያው እኔ ትኩረት አድርጌ ብዙ እንደዚህ ያለም ታውቃላችሁ፣ ጊዜም ስለሌለኝ እውነታችሁን ነው ብዬ ገብቼ ሳይ እንዳልኳችሁ ጠላታችሁ ልም ይበል እልም ብሏል ቪዲዮ። ዩቲዩብ ደለቱ አተለኝም አይደለ? በራሳችሁ ኦዲት አድርጋችሁ በራሳችሁ ድምፅ በራሳችሁ ካሜራ የተቀረጸ ነገር ዩቲዩብ ዝም ብሎ ሪሙቭ አያደርግም። ያ ማለት አንተ ፕራይቬት አድርገዋል ማለት ነው። በነገራችን ላይ ያን ብቻ አይደለም፣ ሁሉም ቪዲዮዎቻችሁ ማን ምንድን ነው የሚለውን ነገር ያሳያሉ። እስቲ ሁሉንም ትደልተው እንደሆነ በሌላ ታሪክ ትመጣ ይሆን በዛ ታሪክ ትመጣ ይሆን አላውቅም። አሁን ላይ ማለት መታ ምንም ነገር ሳታወራ ልወቅስህ አልችልም። አዝማሚያዎች ስላላስደሰቱኝ እየሆኑ ያሉት ነገር ጥያቄ ስላሳደሩብኝ ከወዲሁ እንድትይዘው ስለምፈልግ ነው ዛሬ በትትና ሳልጮህ ረገብ ብዬ ያወራሁት። እኔ ጮኻለሁ እንዴ ጋይስ እናንተ እንዴ? ድሮም አሁን እርጅና ሳይመጣ በፊት በጣም ነበር የምጮኸው። አሁን ግን እርጅና መጥቶ እናንተ በነገራችን ላይ ማለት ውዶችዬ እስካሁን ድረስ 15 ቀን ሆነ ድምፄ እንደተቀየረ ነው። ትክክለኛ ድምፄ አይደለም። አሁን ራሱ የሆነ እዚህ ጋር የሚይዘኝ ነገር አለ። የጎረምሳ ድምፅ ነው ይዤ የምንቀሳቀስ እና ድምፄ የራሴ ድምፅ ሲመለስ ደግሞ በደንብ እንፈጠፍጣለን። መቼ እንዴ ምን ነው እናቴ፣ ኧረ ተመስገን አምላኬ ሆይ። አይ አንዱ ለቀን የሰራው 3 ቀን ነው የሰራው ቪዲዮ እኮ በስመ አብ ጌታ መንኮራኩር ነበርኩ አይደለ ውዶችዬ። እና ለማንኛውም የእሱ አያሳስብም፣ ችግር የለውም። ባለን ድምፃችን በተሰጠን ጸጋችን እንድችው እያደረግን እንፈተፍታታለን። ግን አንዳንዴ ስታዩ ከልክ ያለፈ ነገር ሲሆንና ውሸት የተጨመረበት ምናምን ነገር በየቦታዎች ሳይ ስለማያሳምነኝ ነው። እና አሁንም ተስፋ ያላችሁ ተስፋችሁን እንድትቋጩ ነው። አንድና አንድ የምነግራችሁ ነገር ሄሉና ያብ ተመልሰው እንደማይገናኙ ነው። እንዴ ሳምሪ ምንድን ነው አንቺ ተመልሰው እንደማይገናኙ አለመገናኘታቸው ያስደሰተሽ ይመስላል የምትሉ ሰዎች ልትኖሩ ትችላላችሁ። በሰው መለያየት አልደሰትም፣ በተለይ በሄሉ መሰበር አልደሰትም። ምክንያቱም ከአንድ ሁለት ቆስላለች፣ ያኔ ተሰብራለች። ይች ልጅ ስትሰበር ማየት አልፈልግም። ግን ደግሞ ከማይጠቅማት ህይወት ከወዲሁ ቁርጥ ተደርጎ የራሷን ነገር ይዛ እንድትቀጥል ስለምፈልግ ይሄ ነገር በአጭሩ በመቋጨቱ ደስ ብሎኛል። የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ አለ። ገባችሁ? እኔ በጣም በነገራችን ላይ ማለት ነው የተቸኮለበትም ነገር ደስ አይለኝም፣ በጣም የዘገየም ነገር ደስ አይለኝም። መካከለኛ የሆነ ነገር ሲሆን ደግሞ ደስ ይለኛል። ምክንያቱም ከኋላም ያለውን ከፊትም ያለውን ይዛችሁ መሀል ላይ ስትሆኑ ጥሩና ሚዛናዊ ሀሳብ ይዛችሁ ስለምትሄዱ ማለት ነው። ስትቸኩሉ የማታውቁት ነገር ውስጥ ትገባላችሁ፣ ስትዘገዩ ደግሞ የምታውቁትን ወይም የምትፈልጉትን ነገር ታጣላችሁ ማለት ነው። እንደዛ ነው እያልኳችሁ ያለሁት ውድ ቤተሰቦቼ። ለማንኛውም የሄሉዬን ደስታ የሄሉዬን ሳቅ የምትፈልጉ ሄሉዬ ምንም አትሆንም፣ ለምዳዋለች። ህይወት በእሷ ብቻ ሳይሆን በብዙዎቻችን ያለ ማጣት፣ ማግኘት፣ መሳቅ፣ ማልቀስ በእኛ በሰው ልጆች የሚከናወኑ የየዕለት ተግባሮቻችን ናቸው። ስለዚህ እሷም እንደ ሰው ይከፋታል፣ እንደ ሰው አዎ ታዝናለች፣ ግን ደግሞ ጠንክራ ትመጣለች። ምክንያቱም ጀግናና ጠንካራ ስለሆነች፣ ጀግናና ጠንካራ ጨዋ ኩሩ ቤተሰብ ስላሳደጋት። ኦኬ ዝም ብላችሁ አሁን አንዳንድ ጊዜ አሁን እኔ እዚህ ዩቲዩብ ላይ ላፋችሁ የምታወሩለት ሰው አለ፣ ስለሆነ ደግሞ የምታወሩለት ሰው አለ። ስለሆነ ማለት የተግባር ሰው ስለሆነ ኦኬ
አንዳንዴ ለማለባበስ የምታወሩለት ዩቲዩበር ይኖራል። እኔ ግን የሄሉን ማወራላት የሚነገር ታሪክ ስላላት ነው። የሚነገር በቃ ጀግና ናት ለኔ፣ የሴት ጀግና ኩሩ፣ ያለ እድሜዋ ነገሮችን እየተጋፈጠች ያለች በቃ በጥንካሬዋ ከፈጣሪ በታች ራሷን ከፍ ለማድረግ የምትጥር ልጅ ስለሆነች ጥረቷን አደንቃለሁ። ስለዚህ ይህን ጥረቷን ደግሞ እኔ መደገፍ ስላለብኝ ይደግፋለሁ። ተግባባን? እንደዛ ነው። ሌላ ደግሞ በሄሉ ውድቀት የምትደሰቱ ካላችሁ አላችሁም ደግሞ እሷን መሆን ስለማችሉ ነው እኔ መልስ የምሰጣችሁ ነገር። እሷን መሆን ስለማችሉ እኔና እናንተ እዚህ እድሜያችንን ጨርሰን አረብ ቤት በፍጋት እሷን ልንሆን አንችልም። እሷ አገሯ ላይ ቁጭ ብላ ቤተሰቧን እያስተዳደረች ራሷን እየመራች። በነገራችን ላይ ቤተሰብ መምራት በራሱ ሀገር እንደማስተዳደር ነው። አንድ ግለሰብ አንድ ቤተሰቡን አኮራ አስደሰተ ማለት ሀገርን ይመራል። ምክንያቱም ሁሉም ቤተሰቡ እንደዛ ቢመራ ኖሮ ድህነት አይኖርም፣ ስደት አይኖርም፣ ሌላም ነገር። ስለዚህ ቤተሰቡን በሚያስተዳድር ሰው፣ ለቤተሰቡ በሚቆም ሰው ደግሞ እኮራለሁ ዛሬም ነገር። አላማ የሌላችሁ ናቸው በነገራችን ላይ እዚህ ጋር ብዙ የምትላችሁት። አላማ ያለው ሰው እንደዚህ ብዙ አይለፈልፍም። አላማ ያለው ሰው የተግባር ሰው ይሰራል እንጂ አያወራም። ኦኬ፣ ለማንኛውም በጣም ነው የምወዳችሁ። ስላበዛባችሁ ይቅርታ። የሰማችሁትን በልቦናችሁ ያሳድርባችሁ። ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ። ባይ ባይ። ያዟት